ባላ አይደለም መሄድም ካለብን የአብርሃም እናትና አባት መሄድ ያለብን እንጂ ፍቅር መሄድ የለብንም። ገባ አንዳንድ ሴት ልጅም ደግሞ ስታስበው ደግሞ እንዳንድ ደከም ስታስበው ደግሞ ትንሽ የሚከብድ ነገር በዚህ ጉዳይ ጋሽዬ ትቷል። ሁሉንም ነገር ውስጥ አልገባም በቃኝ ብሏል። በአብርሃም ጉዳይ በቃኝ ብሏል። በአብርሃም ጉዳይ ነገሮችን ማውራትም እንትን ማለትም አይፈልግም። በቃ አይፈልጉም እነሱ። እሱ ተስተካከለ አልተስተካከለ የራሱ ፍላጎት። በአንድ ቀን ስንት ነገር የሆኑባት ሴት ፍቅርን እኔ ነኝ ፍቅር የሚል ስም ያወጣውልሽ እኔ ነኝ እንትን ያልኳት ምናምን የህፃን ልጅ ስራ የሆነ በቃ ማይጠበቅ ከአንድ ትልቅ ሰው አስተሳሰብ ካለው ሰው ማይጠበቅ ነገር እያደረገ እዚች ጋር ዝም ሊባል የሚቻልበት ምንም አይነት ምክንያት ስለሌለ ቻለን ፍቅር እናትየው የምትሰማ ከሆነ እናትየው ግዴታ የፍቅርን ጉድ መስማት አለባት። ምክንያቱም እቺ ልጅ ስለ ጭንቅላቷ ስለ ህይወቷ አይደለም እያሰበች ያለችው። ስለ ሄርሜላ አመጣጥ አላሰበችም። ከዚህ በፊት ስለመጡት ሴቶች አላሰበችም። ድጋሚ ሌላ ስህተት ልትሰራ ነው የመጣችው። ይሄን ነገር ደግሞ ልንገርህ አይደል፣ ይሄ ነገር አብርሃም ለሩታ ሳይሆን ለሄርሜላ ሳይሆን ከዚህ በፊት ስለነበሩት ሳይሆን ድጋሚ የልጁ እናትን ጥሎ ከአዲስ አበባ ድረስ የመጣኸው የፍቅር እናትን ለማግኘት ከሆነ በሰላም መንገድ የምታወራት ከሆነ ይወስዳሉ፣ ችግር የለብኝም። ግን ደግሞ ሰላም ሆነ አለበት ነገሮች ማለት ነው። እዛ ሄደን እንደተረብሹ ነገር እንድትተው አልፈልግም። እናትየው እንግዲህ ትልቅ ሰው ነች፣ መከበር አለባት። ገባ? የፍቅር ችግር ነው። እናትየው መከበር አለባት። ግን ደግሞ ከአዲስ አበባ የመጣኸው ለዚህ ጉዳይ ከሆነ ሁሉ ተስተካክል ከሆነ ምን ይቻላል? ችግር የለብኝም። ሰላም ወደ ተከበራችሁ እኛ ቤተሰቦች እንዴት ናችሁ? ዛሬ ያው ተአምር ነው የሚመስላችሁ አብረን እንደዚህ ሽምግልና ነበርን በይዘው ተልከን አድገንም እኛ ዛሬ የመጀመሪያ ሽምግልና ተቀመጡ ስንባል አንቀመጥም። ከዛ ለምን ለመጣችሁ ስንባል ካላስቸገርን ልጆትን ለልጃችን ለማለት ነው ማለት እኛ ሳይሆን ክፍል ላይ ከፍቶቻችን ትላልቅ ሰዎች አሉ። ግን እኛም ያን ነገር ታደመን ነበረ እንደዚህ ነው እና ግን ቤተሰቦች ለዛ ነው የጠፋነው የሆነ ያስተካከለን ነበርና ተገናኝተናል ዛሬ ለማጣመር ሰዎችን ማለት እናጣምረው ሶስት አይደለም አንድ ነው የምናጣምረው ሶስት አንድ ነው አንድ ለሶስት ሳይሆን አንድ ለአንድ ተጣበቁ ነው የሚለው እግዚአብሔር ቃል ራሱ እና ሶስት ለአንድ ሳይሆን አንድ ለአንድ ነው እኛ የምናደርገው። አብርሃም ደግሞ ያው አንተ አትሪክ እየሰራህ ነው። ሰውኛ አትሪክ የምናውቀው ሜሲ ክርስቲያኖ ሮናልዶ አትሪክ ሲሰሩ ነው ኳስ ጎል ሲያገቡ አንተ አንድ ሶስት ሴት አትሪክ ለመስራት ይሁን ከሶስት ሴት መውለድ ማለት ከባድ ነው። ብቻ ግን ይሁን እንግዲህ አንተ ባላባት ነህ አብርሃም ወይ አንተ ማን ጃኑ ራሱ አንድ ሚስት ነው የኔያት አራት ሚስት ነበርና ግን በጣም ብዙ ጥማድ መሬት ነበረው። እነዚህ ይወራወርና ጥማድ ይያዛል። አሁን አንተ ተስፋ ወልዴ ማለት ነው እና አሁን አንተ ምን ልትይዝ ነው? በጣም ነው ያስከው ከባድ ነው እና ቤተሰቦች ያው መሳቅ ምናምን ነገር ሳይሆን ያው ሰው ልጆችን እናስተምራለን እንገጽሳለን። ግን አብርሃም ልትማርም ትገጽስም አልቻልክም። ከየትኛው ፕላኔት እንደወረድክ አባላህን ያኔ እስማ በአንተ የተነሳ አባላህን በጣም ብዙ ነገር ደርሶብናል። ይሄን አክል አብራችሁ አድጋችሁ አብራችሁ አንድ ሰፈር ሆናችሁ ለምንድን ነው እንደዚህ የምትባሉት ተብለን ተሰደብን። ብዙ ወቀሳ ደርሶብናል። ከዚህ ፊት ካስታውስን ትንሽ አሚሮ አልበስልም ያለው እሱም አሁን ላይ ጸጉሩ የተቀባሱ ይበስላል ይችላል። ትንሽ ጸጉሩን የተቀባ ፍንዳታነት ይሁን የሚፈነዳው በአሁን ሰዓት ፋንዲሻ ነው በዘይት ተጠብሶ። ግን ሰው ልጅ አንዴ ነው ባይዘው የሆነ ሰዓት እርድና ይመጣል። ከዛ ከብዙ ከ20 ዓመት በኋላ ነው ያርድና የሚቀጥለው። አሚሮ ግን በየገረበው ግረባ በጣም ከወጣጀራስ ከአዲስ አበባ እርድና መገረብ ከባድ ነው። እንግዲህ እና ቤተሰቦች በጣም ደስ አይልም። ፍቅር መታለች በአዲስ መልክ ምን አይነት ነገር እንደተፈጠረ እንግዲህ እንደዚህ ምን ነው ተቃጥለን ነው እንጂ ወደን አይደለም ማለት ተቃጠልን። ውስጣችን ማንንም ያገርን የለም። ጭንቃችን መቃጠላችን እንግዲህ ተጋጭተናል። ብዙ ነገሮችን ብዙ ጊዜ ማለት ብዙ ነገር ውስጥ ገብተናል። ተጋጭተናል ምናምን ግን ደግሞ ያ ነገሮች በሙሉ ተጋጨንበት ነገር በሙሉ ፍሬ ነገር እንደሌለው ስናየው ያለ ማንንም ማስታረቂ ነው ሰላም ወርዳ ማለት ነው። ምክንያቱም አብርሃም ሰው ይላል ብለን ነበር እኛ ስንጣላ ስንጋጭ ነገሮች ስንሆን የነበረው ማለት ነው ቤተሰብና ግን ደግሞ አብርሃም ደግሞ ዛሬም እንግዲህ ያልተረጋጋ ያልተገራ ወንድ እስከሆነ ድረስ ደግሞ እንግዲህ ከዚህ በኋላ 5 6 7 8 ያመጣል ማለት ነው። እንግዲህ ቡቼም እንዳሰበው ትክክል ነበር በራሱ መንገድ እኔም በሰንገት ትክክል ነበርኩኝ። ግን ደግሞ ማራጭ ትክክል ያልነበረው አብርሃም ነበር። አብርሃም የአእምሮ ኬዝ ነበረበት በሰዓቱ ሴት የሚል ትንሽ የአእምሮ መቃወስ አለበት እና ይሄ ኬዝ አሁንም የሚቀጥል ይሆናል ማለት ነው አብርሃም ላይ። እንግዲህ ከዚህ በኋላ ምንም ምንለው ነገር የለም። አብርሃም ማለት ጨለል ነው፣ የሴት ሱስ ያለበት ሰው ነው ምናምን ብቻ ከባድ ነው እውነት። ያው እንደዚህ ስናገር የደበረኝ ምናምን ነገር ነው ልናገር የምችለው፣ ግን ደግሞ ይሄ ትክክለኛ ነገር ነው፣ ትክክለኛ እውነት ነው ቤተሰብና ሰው በዚህ ነው ልክ እንዴት ሴት መቀየርድና ግብ ይችላል
አረ ሴትም አይደለም ሲጀመር በጣም የምታረገው ነገር በጣም ይደብራል። ከዚህ በፊት እንደዚህ ማለት ከሌ እንደዚህ ያስደርጎብኛል እያሉ ወንድሞቹ እህቶቹም እንደዛ እያበዱ ነበር። ግን የሱ ማንነት ግልጽ ይሄ ነው። የአብርሃም ማንነት አንድ ሴት ቤት ውስጥ 3 ወር 4 ወር ተቀመጠች በኋላ ትሰለቸዋለች መሰለኝ። እንደዛ አይነት ነገር ያለበት መንፈስ ነው ያለበት። አሁን ፍቅርም እኮ ትመጣለች ከዛ በኋላ ጽጌም እያለች ይቀጥላል። እንደዛ አይነት ነገር ነው። ፊዮናም ድንቄ የሆነ ጃኒም በቃ እንደዛ አይነት ነገር ሚዲያ ላይ ያሉ ሰዎች ላይ ነው የሚያጠምቀው ፎከስ የሚያደርገው ቫይራል ለምን ቻላቅም እና ያ ነገሮችን ይኸውልሽ አሁን ፍቅር አንቺ እኔ እንጃ በማወቅም ይሆናል ባለማወቅ ይችላል። አሁን አብርሃም ጋር ተመልሰሽ እንደ በግ ነሽ ስትባይ መሄድ እንደዚህ አውሪ ስትባይ እንደዚህ የምታወሪው ነገር ተገቢ ነው ብዬ አላስብም። ለምን አንቺ የሚጎዳሽን ነገር እንጂ የሚጠቅምሽን ነገር እያደረግሽ አይደለም። ማንም እንደ በግ አብርሃም ነይ ሲልሽ የምትሄጂው የምትጓዢው በግ ብቻ ነው የሚጓዘው። ገባሽ? ወይንስ ከዚህ ፊት እሱ ጋር የቀረሽ ነገር አለ? ወይንስ ደግሞ ምንድነው በዚህ ጥቅምሽ ምንድነው እዚህ ጋር? ገባሽ? እንደዚህ አይነት ብልግና ነገር ከአብርሃም እኔ ምን የምትማሪው ነገር አሁን ባለበት ነገር ምን የምትማሪው ነገር አለ ብዬ አላስብም። ወይስ ከነሩታ ጋር ወይስ ቅናት ነው ያዝሽ? ይሄ ቅናት ካልሆነ በስተቀር ምንም አይነት ነገር ይሄ በቀል ነው የሚችለው ማለት እንግዲህ ሴቶቹ ራሳችሁ ክብራችሁ ይገባል። በዚህና ልክ መውረድ ማለት ከእናንተ አይጠበቅም። ሄርሜላም ሩታም እንደገና ፍቅርም ማለት ሴት ልጅ ስትከበው ደስ የሚል ነገር አይደል? እናንተ በዚህና ልክ ወርዳችሁ እንደገና ሶስተኛ ተደረባችሁ ጸብ ማንሳት 2 ለ1 መሆን አይመጣውም ጭራሽ። የምር ደስ አይልም። በቃ አሁን እኮ እዚህ ጋር ርካሽ ሆኖ እኮ እናንተ ሳትሆን አብርሃም እኮ እዚህ ጋር ርካሽ ሆኖ አይደል? በቃ አብርሃም ወረዲ ረክሷል እዚህ ጋር አብርሃምን ተውት። እሱ ያረከሰ ከሱ ጋር አብሮ መርከሳችሁ ማለት ትንሽ የሚደብር ነገር ነው። ብዙ ሰውም እንደሚያዝንልሽ ምናምን ነገር የምናውቀው ፍቅር በጣም ብዙ ሰዎች ላንቺ ያስቡልሻል። ግን አሁን እያረግሽ ያለሽው ነገር ደስ የማይል ነገር ነው። በጣም የሚደብር ነገር ነው። ነገሮችን በራስሽ መንገድ ያላሳለፍሽው ነገር ማስተካከል ሲገባሽ ድጋሚ እዚህ ጋር ሌላ ነገር ለማበላሸት መሞከር የተገቢ ነው ብዬ አላስብም። ራስሽንም ነው የምታሰድቢው እንጂ የሩታን ክብር አንዳችን ሊቀንስ አይችልም። አንቺ እያረግሽ ያለው ነገር ገባሽ? ይሄ ደግሞ ትክክል ነው ብዬ አላስብም። ቤተሰቦች ዛሬ የመጣንበት ምክንያት ምንድነው? ዋነኛው ሐሳብ ያው እዩኤል ከአዲስ አበባ እየመጣ ነው እና ለምን እንደሆነ አላውቅም ብቻ የፍቅርን ቤት እንድናሳየውና ኪዬ ደግሞ በጣም ያውቀዋል የፍቅርን ቤት። እኔ ጠፋኝ ማለት ያን ያውቀዋል ባና ነገሮች ተነሳ ማለት ከሷ ጋር በጣም ቅርብ ሰዎች ነበር። እንግዲህ እሷ ላይ ከፍና እንደርስ አልፈልግም እንደ ሴትነት እንግዲህ የሚያጋጭ የነበረው ከእዩ ጋርም ከቡቼ ጋርም የሚና የሩታ ጉዳይ ነበርና የነሱ ጉዳይ ደግሞ እንግዲህ ተጓጅቷል አይደለም። እኛ ሩታ ነው የሚኖር ታርቋል ተፈጥሯል ህይወት ሁኔታ ላይ ስለሆነ እንግዲህ ነገሮች ታያለህ። ሩቲም ሄርሚም አብረው የሆነ ነገሮችን ለመደምሰስ እየተጫሉ ነው። ያ ማለት እንግዲህ ሰዓት እንግዲህ ጠላት መጥቶብናል። እንግዲህ ጠላታችንን አብረን ነው የምናጠቃው። እንግዲህ ያ ማለት ደግሞ እንግዲህ ነገሮችን ተማን ያ አንቺ እንደንስ ሰላም ነው እያዩ 2 ወር 3 ወር ከተጋያጅ ቆየ። ይሄ ተብራት ሶስታችን ያኔ ተመችቶሻል? ሸገር ምን ይመቻል? አይመች ያስጠላል። ኧረ እባክህ እንዴት ናችሁ? ቡቼ አለው እግዚአብሔር ለኔ ያው አንዳንድ ነገሮች ከኪዬ ጋር እያወራን ነግሬዋለሁ። ያለውን ነገር አይመጣበትንም ኬዝ እያንዳንዱን ነገር ያው ሳውቂዋለሁ። ያለው ነገሮች ደስ አይልም ምን ሰማው። ያው እንግዲህ እኔ ያው ኪዬ እንደነገረ ሆነ ያው ፍቅርን ትቀርባታለህ። ያው በዚህ ሰዓት እኔ እናንተ ብዙ ጊዜ ተጣልተናል። ያው ያጣሉን ደግሞ የኤርሜላና የሩታ አለመግባባት ከዛ ውጪ አንዳችን ነገር የለም እና ብዙ የሀሳብ መጋጨቶች እንትን ሲለን ነበርና አሁን እንደምታየው ያው በፊትም ስንነግር የነበረው ለሩታ ያልሆነ ሰው ለሄርሜላም እንደማይሆን እያልን ነው የመጣነው። አሁን ደግሞ ወደ ፍቅር መጣለች። ፍቅር ስትጠራ እንደ በግ መጣለች። እንዴት አስበው እንደሆነ አላውቅም። የፍቅር መጎዳት አንፈልግም፣ ሁላችንም አንፈልግም። ፍቅር በጣም ታሳዝነን ልጅ ነች። ተጎድታ አታስታውስም እንዴ ነገሮች ላይ ታሳዝነን ልጅ ነች። ምንም አይነት ነገር አንፈልግም። ጠንካራ ሆነች ምናምን ብለን በምናስብበት ታይም ላይ አሁን ላይ ድጋሚ ራሷን የሚጥል የማይሆን ነገር ውስጥ ተሰብራ የምትቀርበት ነገር ራሷ ላይ እየጠመዘዘች ነው ያለችውና ሰው ከስተቱ ካልተማረ ወይም ከዚህ በፊት ከነበሩት ከህይወቱ ካልተማረ መጥፎ ነገር ውስጥ ነው የሚወድቀውና እንደ ሰፈሯ ልጅ ቤቷን እንድታሳየኝ ነበረ። ቤተሰቦቿ ጋር ሄደን ይሄንን ነገር ለሶስት ሆነን ምን እናገርበት ነገር
ፈልጌ ነው ማናገራቸው ነገር አለ። ከአዲስ አበባ ድረስ የመጣሁት ለዛ ነው። ጉቺ ነግሮኛል፣ ብዙ ነገሮችን ታስረድቶኛል። እንግዲህ ከዚህ በፊት እንዳልኩሽ ምናምን ትክክል ነበራችሁ። እንግዲህ ማለት እኔ በሰዓቱ ነገሮችን ሳደርግ የነበረው ወደ መርስ ባልፈልግም ያው እንግዲህ ለተሻለ ነገር ብዬ ስላሰብኩኝ ነበር። እናንተ ትክክል ነበራችሁ። ሩታ የሆነውን ለማንም አይሆንም። ያ ማለት ደግሞ እንግዲህ እነሱ የደረሰ እጣ ደጋሚ ሳይመረስ እንዲደርስ አልፈልግም። ምክንያቱም እንግዲህ በእኔም ትንሽ ናች፣ ብዙ ነገሮች ላይ ልጅ ነች፣ እንደገና የተጎዳች ልጅ ነች ብዙ ነገሮች ላይ እና አሁን እኔ እናቷ ቤት ሄጄ እናትየውን ታውቃላችሁ አባቷ እንደሌለ እናትየው ጋር ሄጄ አሳያችኋለሁ። ከእናቷ ጋር ማውራት ካልችሉት ነገር እናወራለን። ቢያንስ እናትየው እሺ ብላ የምትመለስ አይነት ነገር ከሆነ እንደ ወቅት እስከምትሄድ እሱ ቢያንስ ከዚህ ጋር የምትቆጠብ ከሆነ እናቷ ማውራት እንችላለን። ያው ነገሮች እኔ እንዳልኩ ባሳይ ደስ ይለኝ ነበር። ማለት እንግዲህ ተገኝታችሁ ብታወራ ደስ ይለኝ ነበር። ግን ደግሞ እናትየው ታውቃለህ ከዚህ በፊት የነበሩትን ነገሮች ድጋሚ እናትየው ሄዳ መጨነቅ የለባትም። አሁን ድጋሚ ልጅ እንደዚህ ያደረገች የሚሆን ነገር ላይ ማወቅ የለባትም። ያው ጀምራ ታውቃለህ የነበራትን ላይፎችን እዚህ ጋር እንደዚህ የማለት አይጠበቅብኝም። ታውቃለህ ጀምራ የነበራትን ላይፍ አይደለ? አሁን ድጋሚ ደግሞ እናትየው ያን ላይፍ ታውቃለች፣ ብዙ ነገሮችን ታውቃለች። እንደገና ደግሞ ድጋሚ ሄዳ ፍቅር የተነሳ እናትየው ትንሽ ልጅ እንደገና ልጅ ዛሬ እንደዚህ ከወንድ ጋር እንደዚህ አደረገች ተብላ ስትባል እናትየው እንደ አንድ እናት ይሰማታል፣ ይደባታል፣ ትጨነቃለች። ገባ አይደለ? ምክንያቱም እንግዲህ ያለችው እናትየው ታጀራሉ ያለችው አዲስ አበባ ነው። ገባ? አሁን እንደገና ከሩታ ጋር ጸቡስ ገባች እንደ ጸቡስ ገባች ተብላ ብትባል እናትየው ልክ አትመጣም። ገባ አይደለ? ያው እዚህ ከተማ እንደገና ድጋሚ እዛ ሩቅ ነው በራት ትሄድ ነገር ጊዜውም ጥሩ አይደለም ምናምን ያ ነገሮችን ታሳየ ማድረግ ገብቶኛል። ለእናቷ ከማሰብ አንጻር ነው ግን እኛ ደግሞ ቤተሰቦቿ መቀየም አንድ ሀገር ሰዎች ምናምን መቀየም የለባቸውም በሚል ብዙ ነገሮች ታስበዋል። ትናንትና ሄጄ ላናገራት ነበር ከአንድ ሰው ጋር ሆኜ ፍቅርን የሆነ አለመግባባቶች ተፈጥረው ምናልባት የሆነ እንደ ሌላ አይነት ሰው አይታ ምናምን የመሸሽ አይነት ነገር ነው የመጣችው ማለት ነውና ይሄን ነገር ደግሞ ማድረግ ስላልቻለን ድጋሚ ከሷ ጋር የሚሆንበትን ነገር እንዲህ በኮንፊደንስ እያወራች ልጣላሽ ነው ምናምን እያለች ጭራሽ የሆነ ከፍቅር የማይጠበቅ አስተሳሰብ እያወራች እናቷ መስማት የለባትም የምትለኝ ከሆነ ይሄ እኔ ማልቀበለው ሐሳብ ነው። መስማት አለባት። እናትየው ትስማ። እናትየው ሰምታ ግን እንደ ሽማግሌም እንደ እንትንም ልጇን የምትቆጣጠር ከሆነ ትቆጣጠር፣ ማትቆጣጠር ከሆነ ግን የምንሄደው መንገድ አለ። ፍቅር ትላንትና ያን ነገር ሲሆን የነበረው ሁለት ሰዎች መጥተው ነበር የተባለ አንዱኛው እኔ ነኝ። ዛሬ ደግሞ ብታጀራ መጥቻለሁ። ላናገርሽ ነው እንጂ የመጣሁት ሌላ ነገር ላደርግሽ አይደለም። ይሄ ነገር እንድታቅ ፈልጋለሁ። ግን ይሄንን ነገር ቤተሰቧ ካልሰማ ቡቼ እቺ ልጅ የምትሄድበት መንገድ ልክ አይደለም። አዎ ልክ ነው። ምን ታውቃለህ ይሄ ነገር የሚጎዳት ዞሮ ዞሮ ራሷን ነው። እዚህ ጋር ገባ ብዙ ይሄልም እንዳለው ብዙ ሴቶች መጥተው ምናምን የሆኑትን ነገር እያየች ነው። ገባ እኛ እንደዚህ አሁን ቤተሰቦቿን ልናወራት የምንችልበት እኛ ስለምናውቃት ነው። ገባ ፍቅር አንድ ሰፈር ስለነበር ነው። ይሄን ነገር ደግሞ ቤተሰቧ ግዴታ እናቷ ማወቅ አለባት። ይሄን ነገር ማለት ነው። እናንተ አልተረዳችሁ ያቃደም እንደሆነ ውጪ እናትየው ከመንገር ውጪ እናትየውን ከማስጨነቅ ውጪ ፈተወሮ ይገለም። ምክንያቱም በሳት ፍቅር ልውስ ገብታለች፣ የሆነ ነገር ውስጥ ገብታለች። እንደገና የሆነ በቀልም ማስባ ይሁን ምንም አናውቅም አይደል? ያ ማለት ደግሞ እንግዲህ የነሩታ ያበረታችትዮ የእናትየው ቁጣ የእናትየው መናገር አይችልም ይመልሳታ ምን ታመር ገባሪ እናትየው ተራጋ አትመለስም። በሳት እንትና ፍቅር ታውራለች። አንዴ አይደለማ ማሰብ ያለብን ነገር ምንድነው ታውቃለህ? አንድ ልጅ ያላት ሰው ነች እኮ ሩታ አይደል? ልጅ ያላት አይደል? በዚህ ናክል ደረጃ ሩታ ለምን አብርሃም ጋር እንደምትሄድ ይታወቃል አይደል? ታውቃለች። ሴት ልጅ ነች ታውቃለች። ምን ያህል ልቧ ይሰበራል የሚለውን ነገር ደግሞ እሷም ስላላት ልጅ መረዳት ነበረባት። ያንን ነገር አልረዳም ካለች ደግሞ ይኸውላችሁ ስለ ፍቅር እኔ ላስብለት አልችልም። ትመክራለህ እምቢ ካለ መከራ ነው የሚመክረው። በቃ ምከረው እምቢ ካለ መከራ ይመክረዋል። እሷ ስንትም ነገሮችን አልፋ የመጣች ሰው እንደገና ድጋሚ አልመለስም ካለች ስለሷ ማሰብ ሳይሆን ይገባኛል ማለት ሰው አንዳንዴ አስረድተው መክረው ላይ ገባው ይችላል። አሁን ቤቷን ታሳየናለህ አታሳየንም? አሁን አሳየን በቃ እንሂድ። አንተን ነው የሚያውቁት። አንተ በኩል አብረን ገብተን እንትን እናደርግ። አሁን እዚህ ጋር ጥፋተኛ ማድረግ የምንችለው ሙሉ ለሙሉ ፍቅርን አይደለም አይደል? አንድ ነገር እናስተውል። ከዚህ ፊት ጥፋተኛ ስናደርግ የነበሩ ሰዎችን እንግዲህ አይተናል። አሁን ደግሞ ለሞት ጥፋተኛ ማድረግ ያለብን ፍቅርን ሳይሆን እንግዲህ የገዛ ልጃችንን አብርሃምን ነው ባለጌው ነው። ተባባቸው አይደል? እሱ እኮ እንዳለ ሆኖ እኛ እኮ መጠየቅ ካለበት አፋቸውን እያበላሸ ያለ መጠየቅ የሚጠይቀው እሱ ነው። ፍቅር የምታርፍ ከሆነ የምናሳርፍበት መንገድ ይሄ ነው። ደግሞ የምናሳርፍበት ምክንያት ይሄን ብቻ ነው። አንደኛ ነገር ቤተሰቧ ማወቅ አለባት። ወድቃ ታለቅሳለች። ወድቃ ከማልቀሷ በኋላ ላይ ያው ለሰዎቿን እንንገራቸው ቢያንስ ነግረናቸው ከዛ በኋላ ላይ ማደርገው ነገር ስላለ ነው። ይኸውላችሁ አንድ ነገር ልንገራቸው። አሁን
እና ፍቅር ቤተሰብ እኮ መሄድ እኮ ይቻላል። ገባችሁ አይደለ? መሄድ ይቻላል ፍቅር ቤተሰብ ጋር አይደለ? ግን ደግሞ የምንፈጠው ለውጥ የለም። እናትየውን ከማስጨነቁ ውጭ የምንፈጠው ለውጥ የለም። እንድትረዱ የምፈልገው ነገር ማለት ነው። እናትየው ምንም ይሄ ወይሳት ፍቅር የምትሰማ አይነት ሰው አይደለችም። ገባ? እሺ ብላውን የምትመለስ አይነት ታስባላችሁ? እናትየውን ከማስጨነቁ ውጭ ይመጣል። ለቤተሰቦቿ ማሳወቅ እኮ የፈለግነው ነገር ቤተሰቦቿ እንዲጨነቁ ፈልገን ሳይሆን እንደ አንድ ሀገር ልጅ ከዚህ በኋላ ፍቅር ላይ ለሚሆነው ነገር እንዲያውቁ ስለፈለግንና ልጅቷን አደብ እንዲያስይዟት ነው። ከዚህ በኋላ ግን እኔ ይኸውልህ እስካሁን በመጡ ሴቶች ባህል እያደረኩት ያለሁት ነገር አለ። እሷ ላይ ግን ለማድረግ የከበደኝ ነገር አለ። አንደኛ የልጅ እናት ነች፣ ብዙ ነገር ያሳለፈች ልጅ ነች። ስለዚህ ቤተሰቦቿ ምንም እንዳይቃወሙ ወይም ከኛ ጋር ምንም አይነት ግብግብ ውስጥ እንዳያዝኑብን ፈልጋለሁ፣ ፍቅር ላይ ለሚሆነው ነገር ማለት ነው። ያንን ነገር እንድታቅ ብደውል ላናገራት ብሞክር ምንም ልታወራኝ ስላልቻለች ነው። ስለዚህ ሄደን ለቤተሰቦቿ በሰላማዊ መንገድ ነው እየሄደች ያለችበት ነገር እንደ ታናሻችን ፍቅር እኔ አሁን ይኸውልህ ፍቅርን ተከለች ወይም ደግሞ ፍቅር አጠፋችሁ ያልኩ እኮ አለ። ፍቅር በጣም ባለጌ ሰው ነች። በቃ ያው ጥጉልን ስላግረ ማለት ነው። እንደዛ እያልኩ ሳይሆን እናትየው ትጨነቃለች። በቃ ቢያንስ ለእናትየው ብለን ትንሽ እንረጋጋ። ነገ ደግሞ ትጎዳለች። በጣም ገብቷል። እንደ እናትየው ነገር ሳይደማ ትጎዳለች። እናት መቼም ሰው ሀገር ላይ ሆነ የሆነ ነገር ልጅቷ ከምትጎዳው በላይ አሁን ቢነገራት እናትየው አትጎዳም። ቢያንስ ማስተካከል ነገር ሊኖራት ይችላል። ነገ ትወርቃለች። አብርሃም እንደሚጥላት አታውቅም አንተ? ቆይ ፍቅርን አብርሃም እንደሚጥላት አንቋሹ እንደሚጥላት አታውቅም? ነገ ከነገ ወዲያ እኮ ነው የሚጥላት። በቃ ታዲያ ይሄን ነገር ከመሆኑ በፊት ቤተሰቦቿ ይወቁ ነው ምን ገባ?